እምጽሩሁ ይትየሳር ወያርይ ወይሜልኮ። ክቡር አባታችን መላከ ፀሐይ ቆሞስ አባ ወልደ ሰንበት የዚህ ታላቅ ቤተ ክርስቲያን አስተዳዳሪ ክቡር አቶ ወጣ አለባቸው፣ የዚህ ቤተ ክርስቲያን የሰበካ ጉባኤ ምክትል ጸሐፊ፣ ዋና ጸሐፊ በቃ ክቡራን መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ዲያቆናት፣ ምዕመናን ወምዕመናት እንደየማዕረጋቸው ሕፃናትን ባያሌው በእግዚአብሔር ስም ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አሜን። የሰራዊት ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ዕለት ለዚህ ሰዓት ያደረሰን ክብርና ምስጋና ለእርሱ ይሁን። ቅዳሴውን አስቀድሰን ወደ ወንጌል አገልግሎት ደርሰናልና እንደ ኃጢአታችን እንደ በደላችን ሳይሆን እንደ ቸርነቱ እንደ ይቅርታው በአውደ ምሕረቱ ጠርቶን ቅዱስ ቃሉን ይመግበን ዘንድ ልጆቼ ኑ ተመገቡ ቃሌን ስሙ ብሎ ጠርቶናልና ክብር ምስጋና ለእርሱ ይሁን። ለእናታችን ለቅድስት ድንግል ማርያም ምልዓተ ጸሎት 24 ሰዓት የምናቀርበውን ሁሉ የምታሳርግልን ከልጇ ጋር የምታገናኝን ለእናታችን ክብርና ምስጋና ለእርሷ ይሁን። ለአባቶቻችን ላከበራቸው ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለደናግል፣ ለመነኮሳት እስከ ምጽአተ ዓለም ለሚያከብራቸው ሁሉ የእነሱ በረከት አይለየን፣ የእነሱ ምልጃ ጸሎት ያማልደን። እንግዲህ ያው ወደ ትምህርተ ወንጌል ነው የምንሄድ። የሚያስተምረው እግዚአብሔር ነው፣ ሰው አይደለም። እሱ ነው የሚመክረን ልጆቼ እያለ አሁን የጠቀስኩትን ወደ አማርኛ ስቀይረው ይትየሳ ያለው ቃላት ሊረባ ሊጠቅም ዘንድ በፀሐይ መንገድ ፀሐይ በወጣ ጊዜ የሚጓዝ ደስ ይለዋል። ፀሐይ በወጣ ጊዜ መንገዱን የሚጠብቅ ደስ ይለዋል። ልበ አምላክ ቅዱስ ዳዊት ይህን ቃል ወደ ላይም ወደ ታይም ተመልክቶ በመካከል ሆኖ ይህን ቃል ተናገረው። ፀሐየ ጽድቅ ኢየሱስ ክርስቶስ ለሚነሱ ትውልድ ፀሐይን ተናገረ። ፀሐይ በብሉይ ኪዳን ከአዳም ጀምሮ ሰማይና ምድር ሲፈጠር እነሆ አንዱ ብርሃን የተፈጠረ በዛ ሰዓት ነበረ። ነገር ግን ይህን ቃል የተናገረበት ምክንያት አለው። በውስጡ ምስጢር አለው፣ ምስጢር አዘል ነው። ይህ ኃይለ ቃል የሚያስተምረን እንግዲህ ደስ ይላል ያለው ቃላት ስንመለከተው እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ አስተምሮ ዛሬ የክረምት መውጫ የበጋው መቀበያ በዛሬው ዕለት የምንገለገልበት የምናገለግለው ቃለ እግዚአብሔር ይህን ይመለከታል። ሙሽራ ቤተክርስቲያን ሙሽሪት ትባላለች። ቤተክርስቲያን ቤተክርስቲያን ደግሞ ሙሽራ ትለዋለች። ማንን? ጌታዋን፣ ፈጣሪዋን። ሙሽሪት ቤተክርስቲያን ናት። ሙሽራው ደግሞ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዘይወስ እንጽሩ በእነርሱም ውስጥ የፀሐይ ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል፣ እንደ አርበኛም በመንገዱ ይወጣል። እንግዲህ ከእነርሱ ያለውን ቃል ስንመለከተው እነርሱ የተባሉት እነማን ናቸው? እልፍኝ የተባለው ምንድን ነው? ሙሽራ ያለው ገልጸነዋል።
ራሱ ነው መድኃኔዓለም ነው። ሙሽሪትም ቤተ ክርስቲያን ናት። ድንኳን የተባለው ደግሞ ድንኳን አደረገ። እርሱም እንደ ሙሽራ ከእልፍኙ ይወጣል። ድንኳን የተባለው ይህ ዓለም ነው። ይህ ዓለም የተባለው ይህ ሕዝብ እናንተ ሁላችን ነን። ፀሐይ የተባለው ፀሐይ ጽድቅ ኢየሱስ ክርስቶስ ነው። ይህ በብሉይ ኪዳንና በሐዲስ ኪዳን በዮሐንስ ወንጌል ምዕራፍ 3 ቁጥር 38 ላይ 7 ላይ ይህን ኃይለ ቃል በሰፊው በከመ ይቤሉ መጻሕፍት እያንዳንዳቸው ትርጉም ሰጥተው አስቀመጡት። እነ ኢሳይያስ፣ እነ ኤርምያስ፣ እነ ዘካርያስ በዚህ ውስጥ ሲያስቀምጠው ምን አለ? ውሃና ፀሐይን እዚህ አገናኘና ማየ ሕይወት የሕዝብ ኢየሩሳሌም ወመንፈቁሰ መንገደ ባሕር ዘቀዳሚ ወመንፈቁሰ መንገደ ባሕር ዘደሃር ፀሐይ ዘይወፅእ እምራእየሆሙ። ይህን መንፈቁ ከአዳም ጀምሮ እስከ ክርስቶስ የሕይወት ውሃ እነሆ ይፈሳል ይወጣል። የሕይወት ውሃ የተባለው በብሉይ ኪዳን በሕገ ልቦናልና አብርሃም የተነገረ ቃል ነው። ፈጣሪውን የፈለገበት ከፈጣሪው ጋር የተገናኘበት አብርሃም እንመለከታለን። እነ ሙሴን እንመለከታለን። ኦሪትን የጻፈ ነቢያት እያንዳንዳቸው የተናገሩትን እንመለከታለን። አምላከ ፀሐይ ተናበበኒ፣ እውነት የአምላክ የፀሐይ አምላክ ከወንድ ፀሐይ የፈጠርክ ካለ ተነጋገረኝ፣ ልመንህ፣ ልገናኝህ ብሎ አብርሃም የጠቀሰው እንመለከታለን። የሕይወት ውሃ ከዛ ምንጭ ይፈሳል አለ። የሕይወት ቃለ እግዚአብሔር ነው ይፈሳል። ዘቀዳሚ ያለው ዘካርያስን ስንመለከት እነሆ 5500 ዘመን በዛ ውስጥ የነበረው እነሆ አይሁድ ፈሪሳውያን የነበሩት ያለ ሕጋቸው የጠበቀውን ሲናገር ግን ኦሪትን ያምናሉ። ኦሪትን ያለ መስራታቸው በተግባር ያለ መያዛቸው መጻሕፍት በእነ ሙሴ ላይ ሆኖ እንደጻፈ በእነ ሙሴ ላይ ሆኖ እንደተናገረ በእነ ሙሴ ዓይን ላይ እንዳየ ይመሰክራል። በነቢያት በጥቅሉ በደቂቀ ነቢያት በአበይት ነቢያት ሆኖ እግዚአብሔር እንደተናገረ ቤተክርስቲያን ትመሰክራለች። የብሉይ ኪዳን በሐዲስ ኪዳን ስንመለከት ወመንፈቁሰ ያለውን ድጋሜ ስንመለከት እርሱ ከጽንሰት ጀምሮ እስከ ዕርገት ከዕርገት ጀምሮ እስከ ምጽአተ ዓለም እስከሚጠቁት ሊቃውንት ቤተ ክርስቲያን የምታስተምረው ወይክሙ መንፈስ ያለው አሁን ይሄው ይሄ የሚፈስ ቅዳሴ መላእክት እናንተ ትሰሙ ዘንድ እናንተ ትገለገሉ ዘንድ ሰምታችሁ ትድኑ ዘንድ መቼም መጨረሻው ንስሐ ግቡ ቁረቡ ስገዱ እኮ ነው። ነቢያት አባቶቻችን ሐዋርያት ተቀበሉት። ወንዝ ይቤሉ አሁን በዚህ በማቴዎስ ወንጌል ምዕራፍ 9 14 ይዞ እስከ 18 ላይ ያለው ጋር ከሙሽራው ጋራ ክስ በተነሳበት ሰዓት ስንመለከተው አሁን እዚህ ቃል የተያያዘው ስንመለከት በብዙ አይነት ከሰሷቸው። እሸት ቆርጠው በሉ ተብለው ተከሰሱ። አይጾሙም ተብለው ተከሰሱ። እርሱ የሚያስተምረውን አፋፉን ያዩታል፣ በተግባር ግን አይከተሉትም። ወንዘራ ዳዊት ዘመጻ ከዳዊት ወገን ከዳዊት ሀገር ከኢየሩሳሌም እንደመጣ እንደሚወለድ መጽሐፍ እንደተናገረ ነቢይ ነው ተናጋሪ ነው እያሉ አንደበቱን ይመለከታሉ። ነገር ግን ማመን ተሳናቸው። ከገሊላ ይህ ይወለዳልን? ይህ ሰው ይወጣልን? የሚል አንደበት ይተነፍሱ ነበረ።
ይህን የመሳሰለ ነገር ሲያስተምሩ ይመለከቱና ደቀ መዛሙርቱ ግን አይጾሙም ብለው ከሰሷቸው። እርሱም እንደዚህ አለ፣ የእኔ ደቀ መዛሙርት ሙሽራው ከሚዜዎች ከሙሽራው ጋር እስካሉ አይጾሙም። ሙሽራው ከሞተ በኋላ ግን የሚጾሙበት ጊዜ አለ ብሎ መልሶ መለሰላቸው። የሚጾሙበት ጊዜ አለ። ሰባቱ አጽዋማትን በዛ ውስጥ አካተተላቸው። ሕግ እንደሚሰራ ለእነሱ ይህን ነገራቸው። ይህ ከነገራቸው ጉዳይ በሙሉ ኃይሎች እነሆ በሐዲስ ኪዳን በቁርሰ ያልዘበ ዳህርያ እሱ ከጥንት ጀምሮ እስከ ምጽአተ ዓለም ያለው ነገር ይነገራል፣ ይሄዳል። ታዲያ ሰዎች ሰዎች ይጠሆኑ በዛን ሰዓት እነሆ እስከ መጨረሻው ምንድን ያደረጉት የመጨረሻውን ነገር ታውቁታላችሁ። ነገር ግን አሁን ያለውን ይህ ምስጢር ኢሳይያስ የተናገረውን እዚህ ላይ ስንመለከተው ተፈሳይቱ በእግዚአብሔር እኔስ በእግዚአብሔር ደስ ይለኛል፣ ነፍሴም በአምላኬ ደስ ይላታል። ኢሳይያስ 60 ቁጥር 10 ላይ ስትመለከቱት ሙሽራ አክሊሉን ደፍቶ ከጫጉላው ሲወጣ ብርሃኑን ተጎናጽፎ በመካከል ሲሄድ እኔስ ብርሃኑን አጎናጽፎኛል፣ ብርሃኑን ያጎናጽፋል። አክሊሉን ደፍቶ ወደ እኔ መጣ ያለውን ቃላት መተርጉማን በዛ ጊዜ የለም ብዙ ነገር ሰጥቷል። ብርሃን ኢየሱስ ክርስቶስ እነሆ ከእልፍኙ ወጣ። አሁን ይሄ ነብይ በዚህ በመዝሙር 18 ከቁጥር 5 ይዞ የተናገረውን ቃላት ኢሳይያስ ደገመው። ከዳርቻ እስከ ዳርቻ ከአጽናፍ እስከ አጽናፍ ፀሐይ መቼም ለአንድ ግለሰብ አይደለችም። ዛፉ ገደሉ ካልከለከለው ሁሉም ያገኛታል። የፀሐይ ብርሃን ሁሉ ያገኛል። የፀሐይን ሙቀት ሁሉ ያገኛል። ስለዚህ ከዳርቻ እስከ ዳርቻ አጽናፈ ዓለም ወስከ አጽናፈ ዓለም እያለ ይናገራል። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ እነሆ ፀሐይ የማይገኝበት ነገር የለም። ፀሐይ የጽድቅ ኢየሱስ ክርስቶስ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የማይገኝበት ድነት የለም። ይህን ድነት ግን መከተል አቃተን። ከእልፍኙ ይወጣል። እልፍኝ የተባለችው እናታችን ቅድስት ድንግል ማርያም ናት። ሥጋችን ነው። ከሥጋችን ሥጋ ከነፍሳችን ነፍስ የነሳው እንኳን የተባለው የኛው ሥጋ የኛው ሰውነት የኛው ንጽሕና የኛው ክብር ነው። ከእናንተ ይወጣል። አሁን ፀሐይ ጽድቅ ገጫ ወጣ። ነገር ግን እንደ አርበኛም ይሮጣል። አርበኝነቱ የሚወጣው 5500 ዘመን ፈጥሞ የነበረውን ኃይለኛውን አርበኛውን እንዲያሚወስ ስላደረገ ነው። በጥበቡ በኃይሉ እስመ አንተ ውእቱ በግሁ ለእግዚአብሔር የእግዚአብሔር በጉን በማፍሰስ እናንተ እኔን ልትገሉ ትሹኛላችሁ፣ ትፈልጉኛላችሁ፣ አታገኙኝም። እናንተ እኔን ልትገሉ ትመጣላችሁ፣ አይቻላችሁም። እኔ በተሰቀልኩበት መስቀል፣ እኔ በሞትኩበት ሞት፣ ውሳጤ መንጦላዕት ገብቼ በምኖርበት ቦታ አትኖሩም አላቸው። አትኖሩም። እውነት ነው። እኔ በተሰቀልኩበት መስቀል መከራዬን ተሸክሞ መከራውን አስቦ የሚኖር እነሱ ግን ሀሳብ አይደለም። ዛሬ ወደ ጾሙ ስንሄድ ጾም መከራ ነው፣ ንስሐ መከራ ነው፣ የሥጋ መከራ ብዙ ነው። ልጡ ነገራችሁ። ነገር ግን የሥጋ መከራ ለነፍስ ደስታ ነው። በዚህ ዓለም የተደሰተ በዚህ ዓለም የበላው ኋላ እንጃ። በዚህ ዓለም መከራ የተቀበለ ዕለተ ዓርብን
ስቅራትን ያሰበ ኧረ ባለ ደስታ ነው። ምዕመናን እናስበው። ደስ ይለኛል በእግዚአብሔር አለ። ነፍሴም በአምላኬ እመቤታችን ቅድስት ድንግል ማርያም ስትጸልይ የነበረች ጸሎት ነው ይሄ። ኢሳይያስ 60 ቁጥር 10 ይዛችኋል። ያንን እንዳለ እንዳርበኛ ይወጣል። አሁን እንዳርበኛ የሰለጠነውን በአዳም ላይ የሰለጠነውን በሔዋን ላይ የሰለጠነውን 5500 ዘመን ያሰለጠነውን ትውልዱን ለቀቀው፣ ቀማው፣ ተቀማ። ሲኦል ባዶዋን ሆነች፣ ምርኮኛ ሆነች። ተማርኮ የነበረው ትውልድ 5500 ተማርኮ የነበረው ትውልድ ከፀሐይ ወደ ጨለማ ከብርሃን ወደ ጨለማ የነበረው ትውልድ ከጨለማ ወደ ብርሃን ከጥፋት ከሞት ወደ ድነት ወደ ሕይወት ወደ ሽግግር የተዘጋች ገነት ወደ መጣት። ስለዚህ ወጡ ሰማያዊ ዘይወፅም ጽሑፍ ከልፍኙ የሚወጣ ሙሽራ ደስ እንደሚለው ምዕመናን ደስ ይበላቸው። እኛ ሙሽራዎች ዛሬ ኖ በሐዲስ ኪዳን የመንፈስ ቅዱስ ልጆች ሆነን ሙሽራ ሆነን ነው ገነት የምንገባው። ያለ ጥርጥር ያለ ጭቅጭቅ ምክንያት የለም። ነገር ግን እኒህ ነገሮች ግን በጎዳና የሄደ ደስ ይላል። በጎዳና የተጓዘ ማለት ንገሩኝ፣ ጎዳና የተባለው ምንድን ነው? ሕግ ነው። ሕጉን የጠበቀ ስርዓቱን የጠበቀ ሕግ የተጓዘ እንመልከት። ሕግ አማሪዎችን ነው ያለፉት የብሉይ ኪዳን የአብርሃም ልጆች ሕጉን ባይጠብቁ ኦሪትን ባይጠብቁ በሌሊት ወደ ኢየሱስ ክርስቶስ የሄደውን ኒቆዲሞስን እንመልከተው። ኦሪታችን ሳትመክር ሳትጠይቅ ትፈርዳለችን? እስኪ አስተውሉት አላቸው። አንተም አዋቂው ሰውዬ ያላዋቂ ሆንክ አሉት ሲመልሱለት። 52 ዮሐንስ ወንጌል ምዕራፍ 7 ቁጥር 52 ላይ ስትመለከቱ አንተ አዋቂው የገሊላ ሰውዬ እንዳላዋቂ ሆንክ። ይህ ብርሃን የዓለም ብርሃን ነው። ብርሃኑ በእኛ ላይ ፈርቷል። ብርሃንን የሚጠራ ግን ይፈረድበታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ይጸልይ ብርሃን እያለ ይናገራል። ዘውቂ ምግባሩ ይሄ ምግባሩ ክፉ ነው፣ ይሄ ምግባሩ የከፋ ነው፣ ይፈረድበታል እያለ ቃላት ሲናገር ብርሃን የጠላ ወደ ጨለማ ነው። በብርሃን ጉዞ የማይጓዝ ወደ ጨለማ ጉዞ ነው እያለ እያበጃጀ እነሆ የራሱ ቃል የክርስቶስ ቃል ነው። መከራቸው ነገራቸው። ነገር ግን መስማቱን ይሰማሉ፣ ጆሮ አላቸው። ማየቱን ያያሉ፣ ዓይን አላቸው። አስተዋይ ልቦና ጠፋ። አስተዋይ ልቦና ይስጠን። ዛሬ ምዕመናን የዚች ቤተ ክርስቲያን ከዋክብት ኮከቦች ናቸው። ኮከብ ማለት መብራት ነው። የጨለማው ይህ ሰማይ ስታ ውስጥ ጨለማ ነው። የሚታይ ነገር አለ። ነገር ግን ከዋክብት ብርሃናት አራት ብርሃናት ስንመለከታቸው ሰማይን እንድናይ ሆነናል። ቀና ብለን ስናይ ልብ ጉግ ያለው በቀን የሰለጠነው ፀሐይ ስንመለከት፣ በሌሊት የሰለጠኑትን ጨረቃና ከዋክብትን ስንመለከት እነሆ የደመናውን ሰማይ እንደምንመለከተው። ስለዚህ ብርሃን የተባለው ድጋሜ ሐዋርያት ናቸው አባቶቻችን። እነሱም ቀጥሎ ዛሬ እስከ ምጽአተ ዓለም ቤተ ክርስቲያን የምትወልዳቸው ሐዋርያት ናቸው፣ አባቶቻችን ናቸው። ዛሬ ወንጌል አልተሰበከም፣ ሐዋርያት አልተናገሩ፣ ቤተ ክርስቲያን አላስተማረሽም፣ ቅዳሴው አልተቀደሰም፣ ሥጋ መለኮት አልተቀደሰም፣ ደመ መለኮት አልተቀዳም። እናንተ እስከ መቼ ዛሬ ይቅርታ ዶቆስታችሁ ነው? እናንተ አይደለም። በስተጀርባ ያለውን ትውልድ ነው። በስተኋላችሁ ያለው በስተጀርባ ያለውን ትውልድ ወዳጅ እየመነሻ መንፈቁ ግማሹ የ5500 ዘመን ሰጥተዋል። ብርሃን ወጥቶላቸው ግማሹ ክርስቶስ ከተወለደ ከጥንሰቱ ጀምሮ እስካለበት እስከሚቀጥለው ትውልድ ይቀራል። ትውልድ ያልፋል። ትውልድ ይቀራል፣ ያልፋል፣ ይሞታል፣ ይወለዳል፣ ይተካል። ግን የሞቱትን ስንመለከት በምግባር ሃይማኖት በትሩፋት በሃይማኖታቸው የሄዱ አሉ። ከዚህ ወጥተው ደግሞ እነሆ
ሳያውቁበት የሄዱ አሉ። ሁለቱን እናያለን። እንደው ግብ እያላቸው ፀሐያቸው የሄዱ አሉ። እንደው ዝም ብለው ጨርቅ መለሳቸውን ነጠላ መለሳቸውን አትዩ። ውስጣቸው እንደተበረደ ከቀዝቃዛ ውሃ ላይ እንደቆሙ ፀሐይ ወጥቶ ፀሐይ ሳያገኙ ነገር ግን ፀሐዩን ውጡ እያለ አንሞትም ብለው በገዛ እጃቸው የሄዱ አሉ። ይህ ፀሐይ የዓለም ነው። የአንዱ ኦርቶዶክስ ብቻ አይደለም። ይህ ፀሐይ የዓለም ነው። እምነት የሚገለጸው በስራ ነው። የእምነት ስራ ሰጥቶ ፀሐይ መሞቅ ነው። በእምነት መቀየር ፀሐይ አይገኝም። እምነትን መቀላቀል ፀሐይ አይገኝም። ፀሐይ የሚገኘው የእምነት ስራ ሰጥቶ እንዳበራ ፀሐይን ማወቅ፣ ፀሐይ ጽድቅ ኢየሱስ ክርስቶስ ማወቅ በዚህ መንገድ ነው። ሙሽራ መሆን በዚህ መንገድ ነው። ሙሽርነት ታውቃላችሁ ከሙሽራ ቤት የሚገኘው አሁንም በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 27 ላይ እንደሚነገረው ይነገራል። በሰፊ ስለ ሙሽራውና ስለ ሙሽሪት ስለ ሰርጉ ያለውን ቃል ዙሪያ አርኩስ ለመራቆይ ያነቃል። እነሆ ስለ ሙሽራይቱና ስለ ሙሽራው ብለው የመጡ ጊዜዎች በዛ ቤት ምን ይገኛል? የሚጠጣው የሚበላው የሚጠጣው በሌቃቸው ስጋው ደግሞ ነው። መላእክት ብዙዎች ናቸው። ዘፈን ጨዋታው ደስታ ነው። የተነሳ በእግዚአብሔር እግዚአብሔር ደስ ይላል። መንገዱን ያሳመረ ደስ ይላል። መንገዳችንን ያሳመረ ለንስሐ ሞት ያብቃል። ላስተማረን፣ ለመከረን፣ ለገሰጸን ለሰራዊት ጌታ ለአምላካችን መድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና አምልኮና ውዳሴ ለእርሱ ይሁን። ይቆየ እግዚአብሔር ያመስገኑት። እግዚአብሔር ያመስገኑት። መምህራችን ለአብሮ የመከረን ያስተማረን እግዚአብሔር አባታችን ለመምህራችን ለመጋቤ ምስጢር መምህር ስለተሰጠው ቃሉን ያሰማልን፣ ቃሉን ያሰማልን። የአገልግሎት ልማቸው ራሱን ይቀድስልን። እኛንም ቃሉን ያሰማ እግዚአብሔር አምላክን በፍቅሩ እንግዲህ እዚያ ደርሰናል። አሁንም ደግሞ በዝማሬው ነው የምንሄደው። ዝማሬውን የሚዘምርልን ወንድማችን ዲያቆን ብርሃኑ ዘማሪ ዲያቆን ብርሃኑ ይሆናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወደ ዝማሬ ብርሃኑ